ዛሬ በአጀንዳ ጉዳያችን ጤናማ አመጋገብን በአጀንዳነት የምንመለከት ነው የሚሆነው። የልጆችን የነገ ህይወት የተሻለ ለማድረግና ሀገር ተረካቢ ትውልድን ለመፍጠር አመጋገባቸውን ማስተካከል እንደሚገባ አሚኮ ያነጋገራቸው አስተያየት ሰጪዎች ተናግረዋል። አትክልትና ፍራፍሬ በብዛት እንደሚመገቡ የተናገሩት አስተያየት ሰጪዎቹ በቤት ውስጥ የተመጣጠነ ምግብ ማዘጋጀት ተገቢ መሆኑን አንስተዋል። ቴዎድሮስ ድሉ ዝርዝር ዘገባ አዘጋጅተዋል። ወይዘሮ ኢየሩስ ጠብቀው የባህር ዳር ከተማ ነዋሪ ናቸው። የልጆቻቸውን አመጋገብ እድገታቸውን ታሳቢ ባደረገ ሁኔታ እንደሚመግቧቸው ነግረውናል። ብዙውን ጊዜ ሩዝ በካሮት ልጆች ስለሚወዱ እሱን ብዙውን ጊዜና መኮረኒ ነው ማዘጋጅላቸው የሚወዱትን ማለት ነው። የእንጀራም ቢሆንም በስጋ እሰራላቸዋለሁ። እኔ የፈለጉትን ነው። ልጆች ግን እንዲጎዱ ስላልፈለኩኝ እንጂ እኔ ያገኘሁትን ነው የምበላ። የመቀንጨር ጸባይ ሊኖራቸውም ላይኖራቸውም ይችላሉ። የወንደንተናቸው ነው ለመጋገባቸው ነው እንጂ እኔ ብዙውን ጊዜ ልጆች ደህና ናቸው። ወጣት ፍቅረ ማርያም ታዬ አትክልት በብዛት እንደሚመገብ ነው የነገረን። ወላጆች የልጆቻቸውን እድገት የሚያሻሽል ምግብ ቢመግቧቸው የተሻለ ነው ብሏል። መገቡ ያገኘሁት ነው ሞርኒያውን አትክልት ቢሆን ደስ ይለኛል። ምክንያቱም አትክልት ነገሮች ቻኔ የሚቀባበለኝ ሁሌም ደስ የሚለኝ አትክልት ነገሮች ላይ ደስ ይለኛል። ምክንያቱም ስጋ ብዙውን ጊዜ ፍላጎት የለም፣ በወደውም ፍላጎት የለም፣ ብዙ ማላተኩርበትም ስለነው። በነገራችን ላይ እንደ ቤቱ ይወስነዋል እንጂ ልጆች ያው ብዙ ነገር ከህፃንነታቸው ጀምረው የነገሯቸውን የሚያዝ ስጦታ እንዳላቸውም ሁሉ ደግሞ የሚመግቧቸውም ደግሞ አመጋገብ ቢቀየርላቸው የተለያየ ምግብ ቢሆን ጭንቅላታቸው አእምሯቸው እየቀደም እየዳበረ አዳዲስ ነገሮችን እየፈጠረ ይሄዳል ብዬ ያስባለሁ። ከደቡብ ጎንደር ዞን ፎገራ ወረዳ ባህር ዳር ለግል ጉዳይ እንደመጣ የነገረን እንግዳው ገብሬ በአብዛኛው ጥሬ አሳ እንደሚመገብ ነግሮናል። የተገኘው ነው ዞሮ እንግዲህ በእኛ ገጠር ላይ ብዙ ለህፃን ብዙ እንክብካቤ የለም። ለሽምብራ ምስር ምናምን አለ። እሱ ነው የምንጠቀመው ተለምዶኛ ሌላ የምንጠቀመው የለም። እኛ ሳምንበላ ምሳሌ ባህር ላይ አሁን አጋጣሚ ሽሮ በርበሬ ያለ የሆነ በርበሬ ብትን በርበሬ ማለት ነው። እሱን ከባህር ዳር ተረካቢ ያመጣልናል። ከዛ እሱ ያመጣልና አሳ ዝም ብለን እየመተርን ማለት ነው። እሱን እንበላለን፣ በጥሬው እንበላዋለን እና በዛ ነው የምንመገበው። ሌላዋ የባህር ዳር ከተማ ነዋሪ አጸደ ማርያም ውበት ሰዎች አመጋገባቸውን በማስተካከል ጤናቸውን መጠበቅ ይችላሉ ብላለች። እኔ ብዙ ጊዜ ማዘወትረው አትክልት ነገሮች ነው፣ ፍራፍሬዎች ነገር ብዙም ስጋ ላይ ያን ያክል ነኝ። ቤተሰቦቻችን የገጠር ማህበረሰቦች ናቸው የሚመገቡት ያው በቃ ቤት ያፈራው ነው በብዛት እንዳኗኗራቸው እንዳካባቢው ያው ብዙ ጊዜ ቢመገብ ሰው ጥሩ ነው መስሎ የሚታየ በብለድ ታይፑ ቢሆን ሞር አሪፍ ነው ብዬ አስባለሁ። ምክንያቱም አንደኛ የተመጣጠነ ሰውነቱ አካለ ቁመናው በራሱ የተስተካከለ ቁመና ይኖረዋል። ከጤናም አኳያ የተሻለ እንትን ይኖራል ብዬ አስባለሁ። አመጋገብን በዘፈቀደ መመገብ በራሱ አቋማችንም የደም እንትናችን የጤናችን ችግርም የሚመጣው አመጋገባችን ለይተን ስለማንመገብ ይመስለኛል ከኔ አመለካከት። እዚሁ አጀንዳ ጉዳያችን ላይ ነው ቆይታ የምናደርገው። ጤናን ለመጠበቅና የሰውነትን በሽታ የመከላከል አቅም ለማሳደግ በቤት ውስጥ የሚዘጋጁ ምግቦችን አሰባጥሮ መመገብ እንደሚገባ በባህር ዳር ዩኒቨርሲቲ የስርዓተ ምግብ መምህርና ተመራማሪ አቶ ግርማ ነጋ ገልጸዋል። በምግብ ዝግጅት ወቅት ንጥረ ነገሮች እንዳይባክኑ ጥንቃቄ ማድረግ እንደሚገባም እንዲሁ መክረዋል። በጉዳዩ ላይ ትግስት እሱ ባለው በባህር ዳር ዩኒቨርሲቲ የስርዓተ ምግብ መምህርና ተመራማሪ ከሆኑት ከአቶ ግርማ ነጋ ጋር ቆይታ አድርጋ ተከታዩን ዘገባ አዘጋጅታለች። ተከታትለን እንመለስ። አቶ ግርማ ነጋ በባህር ዳር ዩኒቨርሲቲ የስርዓተ ምግብ መምህርና ተመራማሪ፣ ከወዲሁ ለሚኖረን ቆይታ ለሙያዊ ሀሳቦት እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁ። በኢትዮጵያ በርካታ ምርቶች ይመረታሉ። ብሎም በአማራ ክልል የሚመረቱ ምርቶችን በስርዓተ ምግብ ውስጥ አካቶ የመጠቀም ልምዳችን ምን ይመስላል? ሀገራችን የተለያዩ ምርቶች ይመረታሉ። በአብዛኛውም የተመጣጠነ ምግብ አይነት ሁኔታዎች ይመረታሉ። እነዚህን አሰባጥሮ የመመገብ አመጣጥኖ የመመገብ ችግር ግን አሉ። የምርት እጥረት በአንዳንድ አካባቢዎች ይታያል። የእውቀት ችግር ይታያል። በሁለቱም ግን አብዛኛውን ጊዜ አካቶ የመመገብ ልምዳችን በጣም ዝቅተኛ ነው። የህፃናት የመቀንጨር ችግር በጣም ከፍተኛ ነው። እነዚህ ደግሞ አትክልቶችን የመመገብ አሰባጥሮ የመመገብ ችግሮች አሉ። አብዛኛውን ጊዜ እንደ እንቁላል እንደ አትክልት ያሉት ነገሮች ወደ ገበያ ነው የሚሄደው እና አንድ አይነት ምግብ ነው ብዙውን ጊዜ የምንመገበውና ይሄ የአመለካከት ችግር የእውቀት ችግር ነው እንጂ የምርት ችግር ብቻ አይደለምና በሰፊው እነዚህ ችግሮች ይታያሉ። እኛም
ከጓደኞቻችን ጋር ያደረግነው ጥናት የሚያመለክተው ይሄን ነው። የአሰባጥሮ የመመገብ ችግር በጣም ዝቅተኛ እንደሆነ በተለይ ሚኒመም ዳይቨርሲቲ ብለን በቀላሉ ከ7 አይነት ምግቦች 4 እንኳን መመገብ አይቻልም የሚያሳዩ ጥናቶች በጣም ዝቅተኛ ነው እና ብዙ መሰራት አለበት ወደታች። በተለይ እያንዳንዱ በቤቱ ያለችውን ነገር እንኳን ከለርፉል አድርጎ የመመገብ ማዕድ እንዲስብ አድርጎ የመመገብ ችግሮች ስላሉ ስለዚህ በቂ የሆነ የአመለካከት ለውጥ ወይም የቢሄቪራል ቼንጅ ብለን የምናመጣውን ነገር መስራት ያስፈልጋል ማለት ነው። የተመጣጠነ ምግብ በማዕዳችን ላይ ያለማካተት የሚያስከትለው ጉዳት ምንድነው? ዋነኛው በበሽታ የመጠቃት ነው። ወታደር ሬሽን እንደሚያስፈልገው የሰውነታችን መከላከያዎች ምግብ ያስፈልጋቸዋል። ለምሳሌ ኢንዛይሞች፣ ሴሎቻችን ነጭ ደም ሴል ብለን የምንጠቅሳቸው ነገሮች ምግብ ያስፈልጋቸዋል። ስለዚህ ምግብ ባልተመገብን ቁጥር ለበሽታ እንጋለጣለን። እንደዚሁም ደግሞ ምግብ ያልተመገበ ሰው ጠንካራ የሆነ የአእምሮና የአካል እድገት አይኖረውም። ስለዚህ እነዚህ ሰዎች ማምረት አይችሉም፣ ቴክኖሎጂ መቀበል አይችሉም፣ ለለውጥ ዝግጁ አይሆኑም። የአመጋገብ ችግራችን እነዚህ ሁሉ መፍትሄ ሊያመጣ ይችላል። እንዲሁም ደግሞ በህፃንነታቸው ወይም አሁንም ያልተመገበ ሰው ለከፋ ችግር ይጋለጣል። የተጎዳ ሰው ሰውነቱ ምግብ በሚያገኝበት ጊዜ እነዚያን ነገሮች ወደ ኃይል ወደ ሌላ ነገር መቀየር አይችልም። የማጠራቀም ችግር ነው ያለውና አሁን ከፍ እያለ የመጣው ደግሞ የክብደት መጨመር ችግሮችም ያመጣል። 2 አይነት ችግሮች ነው የሚኖሩትና በሽታ መከላከል አይችልም። አእምሮ እድገት ዝቅተኛ ይሆናል። የሰውነቱ አካል ብቃቱ ዝቅተኛ ይሆናል። እንደዚሁም ስር የሰደዱ በሽታዎች ተጠቂ ይሆናል ማለት ነው። በቀላሉ በእጃችን ላይ በመናገኛቸው ምግቦች እንዴት የተመጣጠነ ምግብ ማዘጋጀት እንችላለን? በእጃችን ያሉ ምግቦች አትሊስት 3 ነገሮች ማሟላት መቻል አለበት። የመጀመሪያው በብዛት የምንጠቀመው ኃይል ሰጭ ነው። 1/2 የምግብ ይዘቱ ኃይል ሰጭ መሆን መቻል አለበት። ከጥራጥሬ ልናገኛቸው ይችላለን። ከጤፍ፣ ከእንጀራ፣ ከበቆሎ፣ ከሌላም ነገር ልናገኛቸው የምንችለው። ሌላው ደግሞ ገንቢ ምግቦች ብለን የምንጠራቸው ነው። በባለ ከአተር፣ ከባቄላ፣ ከሽምብራ፣ ከወተት፣ ከእንቁላል የምናገኛቸው ምግቦች መቀላቀል መቻል አለብን። ሌላኛው ደግሞ በሽታ ተከላካይ ብለን የምንጠራቸው ቅጠሎችን፣ አትክልቶችን መጨማመር መቻል አለብን። እነዚህ ነገሮች ካሟላን የተመጣጠነ ምግብ አገኘን ማለት እንችላለን። ምግቦችን በምናዘጋጅበት ወቅት የምናደርጋቸው የትኞቹ ስህተቶች ናቸው የምግቦቹን ንጥረ ነገር የሚያጠፉት? ከመጠን በላይ ማብሰል ነው አንደኛው የመጀመሪያው። በተለይ ቅጠሎችን ከመጠን በላይ ባልነፈስራቸው ቫይታሚኖች 2 አይነት ቫይታሚኖች አሉ። በውሃ የሚሟሙና በቅባት የሚሟሙ የሚባሉት እና በብዙ ባበሰልን ቁጥር በውሃ የሚሟሙት ራሳቸውን ያጣሉ። ስለዚህ እነሱን ማስተካከል መቻል አለብን። በጣም በከፍተኛ ደረጃ ማብሰል ያለውን የምግብ ይዘት ያሳጠዋል። ሌላኛው ደግሞ ጥራጥሬዎችን አለመዘፍዘፍ ነው። ብዙ ጊዜ እናቶቻችን ድሮ ሲያዘጋጁ ይዘፈዝፋሉ፣ ብዙ ጊዜ ያበቅላሉ። ብዙ ጊዜ እነዚህ ነገሮች ከፍተኛ የሆነ ጥቅም አላቸው። ስለዚህ ቢያንስ አንድን ጥራጥሬ ከ8 እስከ 12 ሰዓት መዘፍዘፍ በጣም ከፍተኛ ጠቀሜታ አለው። ጠቀሜታው ምንድነው? ፋይቴት የሚባል ታኒን የሚባሉ 2 አይነት እንትኖች አሉ። እነዚህን ንጥረ ነገሮች በሰውነታችን ውስጥ አብዞርም እንዳይሆኑ በተለይ አይረን፣ ዚንክ በሰውነታችን ውስጥ እንዳይመጠጡ ያደርጋሉ እና ተጠቅመናቸውም እየበላንም ወደ ሰውነታችን ላይ ጠጉ ስለሚችሉ እነዚህን ጥንቃቄ ማድረግ ያስፈልጋቸዋል። የአመጋገብ ስርዓትን ለማስተካከል የሚሰጡት ሙያዊ ምክር ምንድነው? ሲያዩት ደስ ያላለ ሲበሉት አይጥምም ነው የሚባለው። ማዕዳችን በጣም ሲያዩት ደስ የሚል ንጽህናው የተጠበቀ መሆን መቻል አለበት። ቅጠሎችን አሁን እንዳልነው በጣም ማብሰል አያስፈልጋቸውም። እንዲሁም አብዛኛው ቤተሰብ አንዳንድ ጊዜ ስራ ሲበዛ ምን ሲል አንድ የምግብ የማዘጋጀት ሁኔታ አለ። ጠዋት የተዘጋጀ ምግብ እስከ ማታ ድረስ የሚበላበት እሱ ከፍተኛ የሆነ ኒውትሪሽናል ቫልዩን ያሳጣል፣ ለጤናም ችግር ስለሆነ አንድ የምንመገበው ምግብ ለአንድ ማብሰል ያስፈልጋል። እንደዚሁም ደግሞ እንዲያው የተረፈ እንኳን ቢኖር በደንብ አሙቆ እንደገና መመገብ ያስፈልጋል። አቶ ግርማ ነጋ በባህር ዳር ዩኒቨርሲቲ የስርዓተ ምግብ መምህርና ተመራማሪ፣ ለነበረን ቆይታ ለሰጡን ሙያዊ ሀሳብ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁ።